ዛሬ የምነግራችሁ ሐሳብ የብዙዎቻችሁን ህይወትና የገንዘብ አመለካከት በከፍተኛ ደረጃ የሚቀይር ነው። ብዙ ጊዜ ስለ ኢንቨስትመንት ስናወራ ሰዎች ሀብታም ለመሆን እኮ የግድ በሚሊዮን የሚቆጠር መነሻ ካፒታል ያስፈልጋል ብለው ያስባሉ። ግን ይሄ ትልቅ ያስተሳሰብ ስህተት ነው። ብዙ ሰዎች በትንሽ ገቢ ውስጥ ሆነው ለምን ኢንቨስት እንደማያደርጉ ታውቃላችሁ? ለዕለት ጉርስ ያልበቃ ያለኝን ገንዘብ እንዴት አድርጌ ላስቀምጠው ብለው ስለሚያስቡ ነው። ነገር ግን ሀብት መገንባት የሚጀምረው በኪሳችሁ ባለው የገንዘብ መጠን ሳይሆን ባላችሁ ገንዘብ ላይ በምታሳልፉት ትክክለኛ ውሳኔ ላይ ነው። ዛሬ ያላችሁን ጥቂት ገንዘብ ተጠቅማችሁ በጊዜ ሂደት እንዴት ትልቅ ሀብትን መገንባት እንደምትችሉ 5 ተግባራዊ መንገዶችን በዚህ ቪዲዮ ነግራችኋለሁ። በተጨማሪም ገንዘብ በምትሰሩበት ጊዜ ሁል ጊዜ ማስወገድ ያለባችሁን 2 ጥብቅ ስህተቶች በዝርዝር ነግራችኋለሁ። ከእናንተ የሚጠበቀው ይህንን ቪዲዮ እስከ መጨረሻው ተከታትሎ ለህይወታችሁ የሚጠቅመውን ቁም ነገር መውሰድ ብቻ ነው። ወደ 5ቱ መንገዶች ከመግባታችን በፊት አንድ የዓለማችንን ታላላቅ ሀብታሞች ሚስጥር ላካፍላችሁ። እሱም የኮምፓውንድ ኢንተረስት ወይም የወለድ ወለድ ሚስጥር ነው። ይህ ማለት ገንዘባችሁ እያደገ ሲሄድ የሚያመጣው ትርፍ በዛው ልክ እጥፍ ድርብ እየሆነ ይሄዳል ማለት ነው። እስኪ አንድ ቀላል ምሳሌ እንመልከት። በቀን 50 ብር ብቻ ብትቆጥቡ በወር 1500 ብር ይሆናል። ይህንን ገንዘብ በአመት ብታሰሉት 18000 ብር ታገኛላችሁ። ይህንን 18000 ብር ዝም ብላችሁ ሳጥን ውስጥ ከምታስቀምጡት ይልቅ በአመት 10% ትርፍ በሚያስገኝ ንግድ ወይም አክሲዮን ላይ ብታውሉትስ? በ10 ዓመት ውስጥ በቀን የምትጥሏት 50 ብር ከ300 ሺህ ብር በላይ ሆና ትጠብቃችኋለች። አያችሁ አይደለ? 50 ብር ምን ያህል ቀላል ብር ሆና፣ ግን እኛ በየቀኑ ኮንሲስታንት ሆነን ከቆጠብናት ምን ያህል ገንዘብ ልትሆን እንደምትችል። ስለዚህ ሀብት ማለት በአንድ ጀንበር የሚዘንብ ዶፍ ሳይሆን በየቀኑ የምናንጠባጥባት ትንሽ የውሃ ጠብታ ነች። ትልቁና ጠቃሚው ነገር ትዕግስትና ቋሚነት ወይም ደግሞ ኮንሲስታንት ሆኖ በየጊዜው ያችን ብር ጠብቀን ማስቀመጥ ነው። አሁን በቀጥታ የማልፈው ወደ 5ቱ የኢንቨስትመንት መንገዶች ነው። እነዚህ መንገዶች በእርግጠኝነት ዛሬ ሆኑ በህይወታችሁ ላይ ተግባራዊ ማድረግ ከጀመራችሁ ብዙ ለውጦችን ማምጣት ትችላላችሁ። መንገድ 1፣ በራስ ላይ ኢንቨስት ማድረግ። የመጀመሪያውና ከምንም በላይ ትርፋማ የሆነው ኢንቨስትመንት በራሳችሁ አእምሮ ላይ የምታደርጉት ኢንቨስትመንት ነው። ያላችሁ ገንዘብ በጣም ትንሽ ከሆነ አክሲዮን ከመግዛት ይልቅ ያንን ገንዘብ አዳዲስ ክህሎቶችን፣ ዲጂታል ወይም ደግሞ ቴክኒካል ስኪሎችን ለመማር አውሉት። ለምሳሌ ቪዲዮ ኤዲቲንግ አሊያም እንደ መኪና ጥገናና የፋሽን ዲዛይን የመሳሰሉ በእጅ የሚሰሩ ከፍተኛ ተፈላጊነት ያላቸው ሙያዎች በኮርስ መልክ መማር ትችላላችሁ። እነዚህን ኮርሶች በምትማሩበት ጊዜ አንድ ጊዜ የምታገኙት ዕውቀት ብዙ ገንዘቦችን እንድትሰሩበት ያግዛችኋል። ከዛም በተጨማሪም ደግሞ ከምታገኙት ወራዊ ገቢ ላይ ተጨማሪ ገንዘብን እንድታገኙ ይረዳችኋል ማለት ነው። ስለዚህ በተለይ አሁን ባለንበት የዲጂታል ዘመን ላይ በኦንላይን ስራዎችን መስራት እንደሚቻል የተለያዩ ኮርሶችን፣ ኦንላይን ኮርሶችን፣ አሁን ላይ ደግሞ ቴክኖሎጂው በእጃችን ላይ ስላለ እነ ቻት ጂፒቲን እና ጄሚናይን እየተጠቀመን እንዴት በኦንላይን ላይ ገንዘብ መስራት እንደምንችል ራሳችንን ማስተማር እንችላለን። ራሳችሁን በምታስተምሩበት ሰዓት ዕውቀት ነው የምታገኙት። ከዛ ያንን ዕውቀት ቀስ በቀስ እንዴት ወደ ገንዘብ መቀየር እንደምትችሉ ያ ሙያ ያስተምራችኋል ማለት ነው። የመጀመሪያው ትልቁ ነገር በራሳችሁ ላይ ኢንቨስት ማድረግ ነው። የሚጠቅማችሁን ወደፊት ገንዘብ ልትሰሩበት የምትችሉትን ሙያ ወይም ስኪል መርጣችሁ በዛ ላይ ራሳችሁን ማስተማር። የተለያዩ ኦንላይን ኮርሶችን መግዛት ትችላላችሁ። ኦንላይን ኮርሶችን ስትገዙ ደግሞ ትልቁ ጥቅም ምንድነው? ያ ሰው 2 ዓመት፣ 3 ዓመት፣ 4 ዓመት የወሰደበትን ጊዜ እናንተ በ1 ወር፣ በ2 ወር ውስጥ ሙሉ ትምህርቱን ታገኙታላችሁ። ያ ማለት እናንተ በያ ሰው ያለፈበትን ኤክስፒሪየንሱን ተጠቅማችሁ ያሳለፈውን ዕውቀት ተጠቅማችሁ በቀላሉ እናንተም ወደ ስራ እንድትገቡ ያግዛችኋል ማለት ነው። ስለዚህ ትልቁ ነገር በራሳችሁ ላይ ኢንቨስት ማድረግን ካሁኑ ልትለምዱት ይገባል። የሆነ ገንዘብ ካላችሁ ለቁጠባ የማትሆን ከሆነ የሆነች መጽሐፍ ግዙባት፣ የሆነች ደግሞ ቪዲዮ ተመልከቱባት። ፓኬጅ እንኳን ገዝታችሁ የሚጠቅማችሁን ቪዲዮ ራሱ ብታዩ ለእናንተ ለወደፊታችሁ ኢንቨስት እያደረጋችሁ ነው። ስለዚህ የመጀመሪያው ትልቁ ነገር በራስ ላይ ኢንቨስት ማድረግ ነው። ሁለተኛው መንገድ ደግሞ ትናንሽ ንግዶች፣ ማይክሮ ቢዝነስን መገንባት ነው። ሁለተኛው መንገድ አነስተኛ ካፒታል የሚጠይቁ ትናንሽ ንግዶችን በትርፍ ሰዓት መጀመር ነው። ይህንን ስራ ለመጀመር የግድ ትልቅ የሆነ ሱቅ መክፈት አይጠበቅባችሁም። ያላችሁን ትንሽ ገንዘብ ተጠቅማችሁ በጅምላ ዕቃዎችን ገዝታችሁ በችርቻሮ ወይም በማህበራዊ ሚዲያ ኦንላይን ላይ መሸጥ ትችላላችሁ። ዋናው ትልቁ ቁም ነገር ይህችን ስራ ሰርታችሁ የምታገኙትን ትርፍ ለቤት ፍጆታ፣ ለተለያዩ ወጪዎች ከማውጣት ይልቅ
መልሳችሁ እዛ ቢዝነስ ላይ ኢንቨስት ማድረግ ሪኢንቨስት ማድረግ ነው። ይህንን በምታደርጉበት ሰዓት ንግዱ ቀስ በቀስ እንዲያድግና እናንተም ከሰራተኝነት ወደ ስራ ፈጣሪነት እንድትሸጋገሩ ያግዛችኋል ማለት ነው። ስለዚህ ይሄኛው ትንሽዬ ቢዝነስ መጀመር፣ ለምሳሌ እናንተ አዲስ አበባ ላይ የምትኖሩ ከሆነ መርካቶ እቃዎች በርካሽ የሚገኙበት ቦታ ነው። ስለዚህ እናንተ አካባቢያችሁ ላይ ያለውን ሰው የሚፈልገውን ነገር ታጠኑና በብዛት ሰው የሚቸገርበት ወይም ደግሞ ሰው የሚፈልገው ነገር ምንድነው ብላችሁ ታጠኑና መርካቶ ላይ ሄዳችሁ ያንን እቃ ያንን ምርት በርካሽ በሆነ መንገድ ብዙ በሆነ አማውንት ትገዛላችሁ፣ በብዙ መጠን ትገዛላችሁ። ከዛም በኋላ አካባቢያችሁ ላይ ከቻላችሁ ኦንላይን ተጠቅማችሁ እዛ አካባቢ ያሉ ሰዎችን በኦንላይን እያገኛችሁ የያዛችሁትን ምርት መሸጥ ትችላላችሁ። ካልቻላችሁ ደግሞ በየመንገዱ ላይ ሰዎችን እየጠየቃችሁ ምን ማድረግ ትችላላችሁ? መሸጥ ትችላላችሁ። ይህ ማለት በቀላሉ እናንተ ከዛ የምታገኙትን ገንዘብ የሆነ ትርፍ ጨምራችሁበት በቀላሉ ትርፍ እያገኛችሁ መሸጥ ትጀምራላችሁ ማለት ነው። ሶስተኛው መንገድ ስልታዊ ቁጠባ ነው። ብዙዎቻችን ገንዘብ እንቆጥባለን፣ ነገር ግን ቁጠባችን ለክፉ ቀን በሚል ፍርሃት የተሞላ ነው። ይሄኛው መንገድ ግን ገንዘብ ስትቆጥቡ ስልታዊ በሆነ መንገድ ወይም ደግሞ የምትቆጥቡት ምን ለማድረግ ነው? ያንን ቀድሞ ማሰብ ያስፈልጋል። ገንዘብን ዝም ብሎ ባንክ ውስጥ ማስቀመጥ የዋጋ ግሽበት ኢንፍሌሽን አቅሙን እንዲያሳጣው ማድረግ ነው። ስለዚህ ገንዘብ ስትቆጥቡ ግብ ይኖራችሁ። ይህንን ገንዘብ የምቆጥበው በ6 ወር ውስጥ የልብስ ስፌት ማሽን ገዝቼ ስራ ለመጀመር ነው ወይም ደግሞ ላፕቶፕ ገዝቼ ኦንላይን ስራ ለመስራት ነው ብላችሁ ስልታዊ በሆነ መንገድ ገንዘባችሁን አስቀምጡ። ቁጠባ ለኢንቨስትመንት ወይም ደግሞ አዲስ ቢዝነስ ለመጀመር መሸጋገሪያ ድልድይ እንጂ የመጨረሻ ግብ መሆን የለበትም። ይሄኛው ደግሞ ሁላችንም ገንዘብ ስንቆጥብ ያ ገንዘብ ለምን እንደምናውለው ቀድመን ማሰብ ያስፈልጋል። ስለዚህ በየቀኑ ይሄን ያክል ብር ቆጥባለሁ ብላችሁ ካሰባችሁ ያንን ብር ምን ለማድረግ አስባችሁ ነው እየቆጠባችሁ ያላችሁ? ቀድማችሁ ስልታዊ በሆነ መንገድ ነው ቁጠባችሁን መጀመር ያለባችሁ። ስትራቴጂክ በሆነ መንገድ ሴቭ ማድረግ ይኖርባችኋል። ስለዚህ ቀድማችሁ ያ ገንዘብ ምን ላይ ልታውሉት እንደምትችሉ ምን ታረጋላችሁ? ታስባላችሁ ማለት ነው። ስለዚህ ሁል ጊዜ ሴቭ ስታረጉ ያንን ሴቪንግ ምን እንደምታረጉ ቀድማችሁ ማሰብ ሶስተኛው መንገድ ነው ማለት ነው። አራተኛው የኢንቨስትመንት መንገድ ትንሽ ገቢያችሁን ዋጋቸው ወደማይቀንስ ወይም ገቢ ሊያስገኙ ወደሚችሉ ትንንሽ ንብረቶች አሴቶች መቀየር ነው። የኢንቨስትመንት ህግ በጣም ቀላል ነው። ገንዘባችሁን ከኪሳችሁ በሚያወጡ ነገሮች ሊያቢሊቲ ላይ ሳይሆን ገንዘብ ወደ ኪሳችሁ በሚያስገቡ ነገሮች ላይ አውሉት። ስለዚህ ይሄ ትልቁ የኢንቨስትመንት ህግ ነው። ይህንን ህግ ከተረዳችሁት በብዙ መንገድ የገንዘብ አያያዛችሁን ይቀይርላችኋል። ስለዚህ ምንጊዜም ቢሆን ገንዘባችሁን ኢንቨስት ስታረጉ ማድረግ ያለባችሁ ገንዘባችሁን ኢንቨስት በምታደርጉበት ሰዓት ያ ገንዘብ ተጨማሪ ገንዘብ ይዞላችሁ ወደሚመጣ ነገሮች ላይ ነው ኢንቨስት ማድረግ ያለባችሁ። ለምሳሌ አንድ ሰው አይፎን ስልክ ሲገዛ ያንን ስልክ የሚገዛው ፎቶ እየተነሳ ለመጎረርና ለሌሎች ለማሳየት መሆን የለበትም። ከዛ ይልቅ በዛ አይፎን ስልክ ቪዲዮ እየሰራበት ሌላ ተጨማሪ ገንዘብ ማግኘት አለበት። ካለበለዚያ ደግሞ የሌሎች ቪዲዮዎችን ኤዲት እያደረገ ተጨማሪ ገንዘብ እንዲያገኝበት መሆን አለበት ማለት ነው። ስለዚህ ምንም ቢሆን ኢንቨስት በምታደርጉበት ሰዓት የሆነ ነገር በምትገዙበት ሰዓት ቀድማችሁ ያንን ነገር ስገዛው ተጨማሪ ምን የማመጣበት ገንዘብ አለ ብላችሁ ልታስቡ ይገባል። ስፔሻሊ ደግሞ አሁን ላይ ብዙዎቻችን ስልክ መርጠን ነው የምንገዛው። ስለዚህ ያንን ስልክ ስትገዙ ያ ስልክ ለስልክ መነጋገሪያ ብቻ መሆን የለበትም። በዛ ስልክ ተጨማሪ ገቢ እንደምትሰሩበት አስባችሁ ቀድማችሁ ምን ማድረግ ያስፈልጋል? መግዛት ያስፈልጋል። እንዲሁም ደግሞ ትልልቅ ገንዘብ ደግሞ ሲኖራችሁ ወርቅ መግዛትም ትልቅ ኢንቨስትመንት ነው። ምክንያቱም የምትገዙት ወርቅ በጊዜ ሂደት ዋጋው እየጨመረ ስለሚሄድ ከዋጋ ግሽበት ይታደጋችኋል ማለት ነው። ስለዚህ ምንጊዜም ገንዘብ በምታወጡበት ሰዓት ተጨማሪ ገንዘብ የሚያመጣላችሁ ነገር ላይ ኢንቨስት አድርጉ ማለት ነው። አምስተኛው መንገድ የዲጂታል መድረኮች አጠቃቀም። አምስተኛውና የዘመናችን ትልቁ የሀብት ማመንጫ ማህበራዊ ሚዲያን ለንግድና ለእድገት መጠቀም ነው። ዩቲዩብን፣ ቲክቶክን ወይም ፌስቡክን እንደ መዝናኛ ብቻ አታዩአቸው። ለምሳሌ እናንተ ያላችሁን ዕውቀት ለምሳሌ የሆነ ቻናል ከፍቱና በራሳችሁ የዩቲዩብ ቻናል ከፍታችሁ ያላችሁን ዕውቀት ለምሳሌ ስለ ልቦና ሊኖራችሁ ይችላል፣ ስለ ቴክኖሎጂ ዕውቀት ሊኖራችሁ ይችላል፣ ስለ ህይወት ተሞክሮ፣ ስለ ተለያየ እናንተ በህይወታችሁ እስከዛሬ ስላሳለፋችሁበት ነገር ሌሎችን ሰዎች የሚያስተምር የዩቲዩብ ቻናል፣ የቲክቶክ ቻናል መክፈት ትችላላችሁ። ያ ማለት እናንተ እስካሁን ባገኛችሁት የህይወት ተሞክሮ ባገኛችሁት ትምህርት ያገኛችሁት ዕውቀት ነው። ስለዚህ ያንን ዕውቀት ለሌሎች ሰዎች ምን ማድረግ ትችላላችሁ? ማካፈል ትችላላችሁ። ይህንን ደግሞ ለመጠቀም አሪፉ የሆነ የዘመናችን ምርጡ ቴክኖሎጂ ምንድነው? ሶሻል ሚዲያ ነው።
ስለዚህ እኔ በተማርኩበት ነገር እስከዛሬ ያገኘሁትን ዕውቀት ምን ማድረግ እችላለሁ? ማካፈል እችላለሁ። እንደዛ በምታካፍሉበት ሰዓት ያ ሰው እናንተ ካገኛችሁት ዕውቀት ብዙ ነገር እየተማረ ይሄዳል፣ እያወቀ ይሄዳል። ስሩ ታይም ደግሞ ምን ይሆናል? ያ የከፈታችሁት ዩቲዩብ ቻናል፣ ያ የከፈታችሁት ቲክቶክ ኦዲየንስ መያዝ ይጀምራል። ሰው እናንተን ጠቃሚ ነገር እስከሰጣችሁት ድረስ መከታተል ይጀምራል። እናንተን ፎሎ ማድረግ ይጀምራል። እናንተን ሰብስክራይበር ማድረግ ይጀምራል። ያ ማለት ምን ማድረግ ነው? አቴንሽን እየሳባችሁ ነው ማለት ነው። በዚህ ሰዓት ደግሞ አቴንሽን ምንድነው? ካፒታል ነው። ስለዚህ እኔ በእኔ ቻናል ላይ በወር 100,000 ሰው የሚከታተለኝ ከሆነ 100,000 ሰው ምንድነው? አቴንሽን አለው እኔ ጋር። ስለዚህ እኔ ቻናል ላይ ብዙ ማስተዋወቅ የሚፈልጉ ካምፓኒዎች፣ ስፖንሰርሺፖች ይመጡልኛል ማለት ነው። ስለዚህ ምንድነው ያንን ነገር ለመጀመር ግን የረዳኝ ምንድነው? በመጀመሪያ እኔ ያለኝን ዕውቀት አውቄ ወደ ሶሻል ሚዲያ ሄጄ ያንን ዕውቀት ለሰዎች በማባረጌ በማካፈሌ ነው። ስለዚህ እናንተም የዲጂታል መድረክ አጠቃቀማችሁ ምንድነው የሚመስለው? ዩቲዩብ ስትጠቀሙ፣ ቲክታክ ስትጠቀሙ፣ ፌስቡክ ስትጠቀሙ ለምንድነው የተጠቀማችሁበት ያላችሁት? ዝም ብላችሁ ኢንፎርሜሽን ኮንሱም ለማድረግ ብቻ ነው ወይስ ደግሞ የራሳችሁን ዕውቀትና ያላችሁን ደግሞ ፓሽኔት የሆናችሁበትን ነገር እያካፈላችሁ ነው? ስለዚህ ይሄንን ልብ ልትሉ ይገባል። አሁን ላይ ስልካችን ተጨማሪ የሰውነት ክፍላችን ሆኗል አይደለ? ማንኛውም ሰው ስልክ ሳይዝ አይንቀሳቀስም። አብዛኛው ሰው ስፔሻሊ ደግሞ ከተማ ላይ ያለ ሰው ደግሞ በኦንላይን ብዙ ነገሮችን ይከታተላል። ዩቲዩብ ያያል፣ ቲክቶክ ያያል፣ ፌስቡክ ያያል። ስለዚህ ብልጥ የሆነ ሰው ያለውን ዕውቀት ይዞ ሶሻል ሚዲያ ላይ ይመጣል ማለት ነው። በኦንላይን ዲጂታል ፕላትፎርሞችን በመጠቀም ገንዘብ ሜክ የምታደርጉበት የዲጂታል መድረክ አጠቃቀማችሁን በደንብ ልትገመግሙና ለራሳችሁ አድቫንቴጅ ልትጠቀሙበት ይገባል ማለት ነው። እነዚህን ገንዘብ የምትሰሩባቸውን 5 መንገዶች ስትተገብሩ ግን በጥብቅ ልታስወግዳችሁ የሚገቡ 2 ትልልቅ ስህተቶች አሉ። አንደኛ፣ በአቋራጭ የመበልጸግ ህልም። በአንድ ወር ውስጥ ገንዘብን እጥፍ አደርግልሃለሁ ለሚሏችሁ አጭበርባሪዎች ጆሮአችሁን አትስጡ። እውነተኛ ሀብት ጊዜ፣ ጥረትና ዕውቀትን ይጠይቃል። ሁለተኛ ደግሞ አላስፈላጊ ወጪዎችን ማስወገድ አለባችሁ። ሀብታም ከመሆናችሁ በፊት ሀብታም ለመምሰል አትሞክሩ። የሰዎችን ትኩረት ለመሳብ ብላችሁ አቅማችሁ የማይፈቅደውን ውድ ልብስ ወይም ዕቃ በብድር አትግዙ። የዛሬውን ጊዜያዊ ደስታ መስዋዕት አድርጋችሁ ለነገ ዘላቂ የአእምሮ ሰላምና የገንዘብ ነፃነት ቅድሚያ ስጡ። ሰዎችን እንዲያዩአችሁ የእነሱን ትኩረት ለመሳብ ብላችሁ አላስፈላጊ ወጪዎችን ከአቅማችሁ በላይ በሆነ ገንዘብ አትግዙ። ይህንን ትኩረት ልትሰጡ ይገባል። እንዲሁም ደግሞ በአቋራጭ የመበልጸግ ህልም። በአንድ ወር ውስጥ ይህን ያህል ገንዘብ ሴፍ ካደረጋችሁ ይህን ያህል ገንዘብ በአንድ ወር ውስጥ እሰራላችኋለሁ፣ ይህን ያህል ገንዘብ እሰጣችኋለሁ የሚሉ በአጠቃላይ በአጭር ጊዜ ገንዘብ እከፍላችኋለሁ የሚሉ አጭበርባሪዎችንም መስማት የለባችሁም። ብዙ ሰው በዚህ ዘመን የሚጭበረበረው በእነዚህ አይነት ሰዎች ስለሆኑ ትክክለኛ ገንዘብ ለማምጣት እንዳልኳችሁ ጊዜ ጥረትና ዕውቀትን ይጠይቃል። ማንም ሰው ዝም ብሎ ከመሬት ተነስቶ ገንዘብ አይሰጣችሁም። ስለዚህ ይህንን ልብ ልትሉ ይገባል። ወዳጆቼ፣ ትንሽ ገቢ አቅም ሊያሳጣችሁ አይገባም። ይልቁንም በብልሃት እንድትጠቀሙበት ሊያስተምራችሁ ይገባል። ዕውቀትን ፈልጉ፣ ስልታዊ በሆነ መንገድ ቆጥቡ፣ በትንሹ ንግድ ጀምሩ፣ ገንዘብ በሚያስገኙ ንብረቶች ላይ ኢንቨስት አድርጉ። እንዲሁም ዲጂታል መድረኮችን ለስኬታችሁ ተጠቀሙባቸው። ዛሬውኑ አንድ እርምጃ ወደፊት እንድትራመዱ ፈልጋለሁ። ከነዚህ ከ5 መንገዶች ውስጥ ዛሬውኑ መጀመር የምትችሉት የትኛውን ነው? ከስር ኮሜንት ላይ ጻፉልን። አብረን እንወያይበታለን። እንዲሁም እናንተም አክሽን እንድትወስዱ ያበረታታችኋል። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቪዲዮ ላይክ ማድረጋችሁ አትርሱ። እንዲሁም እንደናንተ ሊማሩ ለሚችሉ ጓደኞቻችሁ፣ ቤተሰቦቻችሁ ይህንን ቪዲዮ ሼር አድርጉላቸው። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደወል ምልክትን በመጫን ቤተሰብ ሁኑ። እንደዚህ አይነት ሁሌ ማስተማሪ ቪዲዮዎችን ስለቅ እንዲደርሳችሁ ያደርጋል። እንደተለመደው ትኩረታችሁ በግባችሁ፣ ሰላማችሁ በአእምሯችሁ ይሁን። በቀጣይ ቪዲዮ ደግሞ ከድህነት ወደ ቢሊየነርነት የሚቀይሯችሁ የድህነትን አዙሪት ሰብራችሁ የምትወጡባቸውን 7 የገንዘብ ህጎች ማወቅና በህይወታችሁ ላይ ተግባራዊ ማድረግ የምትፈልጉ ከሆነ ይህንን ቪዲዮ ጋብዛችኋለሁ። ብዙ ቁም ነገርን ታገኙበታላችሁ። ይህ ሊዮ ቼንጅ ነው። ቸር ሰንብቱልኝ።